ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል። ሲጠንቅቆ መምረጥ መቻል በሉ ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትህትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር፣ መልካሙን እየመረጡ መኖር። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁ፣ ምርጫችንን መወሰን ስላልቻልን። እግዚአብሔር ለምንድነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችኋል? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ነው። ሰምታችኋል አይደለም? እንዴው ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ ዕውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢ ሰጥቻለሁ፣ ምረጥ። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑሮ ብሎት አይኖርም። ምርጫ የለውም። የሚበላውም ምርጫ የለውም። ያው የተወሰነለትን እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገር እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም የምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎ ነው እኮ የፈጠረ። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረ። ሰብሰን ዘንጉስ ውቱ እያይመረ ሰው ንጉሥ ነበር አላወቀም። ማንም ሳይወስንበት የሰው ልጅ ሕይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀለ ይፈጽም አልቦ ዘይብሎ ምን ተገበርከ ዘንታ አይሰምከው ዘንታ አሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ?